አሰባስባችሁ ስታስገቡ አብርሽ የትም ቦታ አሁን እንደዚህ አይነት ውጭ ሀገር ጉዞ ስታደርጉ አብርሽ እኛ ማናውቅበት እህት ወንድሞቹ ማያውቅበት ቤተሰብ የማያውቅበት ጉዳይ የለም። ገብቷችኋል? እኛ ደግሞ ሩታ ነግረንሻል። አብርሽ በቃ ጤናው ልክ ስላልሆነ ቢያንስ ጤናው እስኪስተካከል ድረስ ተረጋጉ። እናንተ አሁን እኛ ቢያንስ እንኳን ቡዜና ዳኒ ትናንት አግኝተውት ነበር አይደለም? እሱም ቢያንስ ከሱ ጋር ቢያንስ እሷን አግኝቷት እንኳን ሳያናገራት እናንተ ቸኩላችሁ ይህንን ነገር ማድረጋችሁ ኤፍሬም ልክ አይደለም ነው እያልን ያለ ነው። መዝናናቱ አሁን እኛ ስለ መዝናናቱ እኛ ምን አገባን? መዝናናቱ መጣቸው ነው። እነዚህ ልጆች አሁን ላይ የራሳቸው ጊዜ ያስፈልጋቸዋል፣ የራሳቸው ታይም ያስፈልጋቸዋል። ድራማው በአዲስ እየተቀጣጠለ ይገኛል ትላላችሁ። ውሽሚት የንዴት ሳቅ እየሳቀች ትገኛለች። ጸጉሯ ቀይራለች። ብርቱካን ልብስ ለብሳለች። ጸጉሯና ልብሷ ማች አርግታ መጥታለች። ነገር ግን የውሸት ሳቅ እየሳቀች ትገኛለች። የውሸት ሳቋ ደግሞ በደንብ ያስታውቃል። እንግዲህ ምንም ማድረግ አይቻልም። እየመረረሽም ቢሆን ዋጪው። በሚገርም ሁኔታ ደግሞ የነሩታ መብረር በእንደዚህ ሁኔታ እንትን ብሎታል። ምንድነው ከመንገዳቸው አስቆመዋቸዋል ማለት ነው። በነገራችሁ ላይ እንግዲህ በዚህ ልክ ኒኩ በጣም የሚገርመኝ ማስመሰል ለምንድነው ያስፈልጋቸው? የአብርሽ ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። መጥቻለሁ። ላይክ ሼር ሰብስክራይብ ያደረጋችሁ እስከ መጨረሻው አብራችሁ ተከታተሉኝ። እንግዲህ ሀሳብ መስጠት ያለብኝ ነገር ሰጥቼ ቪዲዮ አስገባላችኋለሁ ማለት ነው። በሚገርም ሁኔታ እንግዲህ በሚያሳዝን ሁኔታ በእንደዚህ ነገር ተገናኝቷል። በጣም በሚያሳዝን ነገር ሁኔታ ውስጥ አሁን ወንድምና እህት ነን ተብዬዎች እውነት ለወንድማቸው አስቡ ነው ወይስ ምንድነው? ለወንድማቸው ካሰቡ ለወንድማቸው ካዘኑ እነዚህ ምን ይሰራሉ ከነሱ ጋር? እነሱን ይዞ መምጣት ለምን አስፈለገ? እነሱን ማማከር ለምን አስፈለገ? የነሱ ጎትቶ መምጣትና ወከባ መፍጠር ከነሱ ጋር ምን ለምን አስፈለገ? እውነት አብርሽና ሩታ አንድ ላይ ሊሆኑ የሚፈልጉ ቢሆን በመጀመሪያ ደረጃ ኤርሜላን ይዘው አይመጡም። በመቀጠል ደግሞ ይሄ ሁሉ ወከባ ያስፈልግም። ገባችሁ? ኤርሜላ ለምንድን ነው ይዟት የሚመጣ እንዴ? በቃ አልፈልጋትም አለ። ትዳሩ መረጠ። እኔ ካንቺ ጋር እንዲሆን ፈልጋለሁ ምናምን የምትለው ነገር እህትየው ስታስመስል ነው። ገባችሁ? ከሷ ጋር መሆን ከፈለገ ቤት ሄዳ ማውራት ትችላል። ቤቷ ሄዳ አብርሽን ቁጭ አርግታ ማውራት ትችላለች። ማሳከም ካለባት ሩታ እንደዚህ ቦታ እንወሰደው፣ በቃ ደስ አላለኝም ሁኔታው በጸባይ ብትላት ሩታ ይሄንን እምቢ አትልም። ገባችሁ? ይሄ እናንተ አይታችሁ ፍረዱ። ምንም በቃ እኔ በዚህ ልክ ከሩታ መሆኑ ለምን እንዳናደዳቸው ሁለቱ አላውቅም። ለምን እንዳናደዳቸው አላውቅም። እና ለማንኛውም ውድ ቤተሰቦች እናንተ ላይክ ሼር አድርጉ፣ ሀሳብ አስተያየታችሁ አስቀምጡ። ቪዲዮ አስቀምጥላችኋለሁ። እንዴ ምንድነው አስጨነቅናቸው እኮ። ምንድነው የምታስጨንቋቸው? ከየትም እኮ አይደለም የወጣው፣ ከሀገር ልንወጣ እኮ አይደለም። ከተማ ነው የቀየሩት። የራሳቸው ጊዜ ያስፈልጋቸዋል። እንዴ ደስተኛ ይሁኑ፣ ልጁ ደስተኛ ይሁኑ። ደስተኛ ነው እኮ እንዴ ኤፍሬም። እኛን አላገኘህንም። ደስተኛ ይሁን ማን አለ? ደስታቸውን እኛ ደስታቸውን ነው የምንፈልገው። ግን አብርሽ በቃ ለኛ አንተ ጤንነቱ አልታየህም መሰለኝ። እኔ አላውቅም። አብርሽን በእንደዚህ አይነት መንገድ የምታውቀው ከሆነ እርግጠኛ መሆን አልቻልኩም። ግን እኔ አብርሽ አሁን ባለበት ሁኔታ ልክ ስላልሆነ ጤናው ስላልሆነ ከራሱ ጋር ራሱ ጤነኛ ሲሆን እንዴ አሁን ራሱ እኮ መኪና እየነዳ ያለው አንተ ነህ። ለምንድን ነው የምትነዳው? እረፍት ያስፈልገዋል ልጁ። ብዙ ነገር እረፍት ያስፈልገዋል። ለምንድን ነው የማታስረጂ? ልጅ ለምንድን ነው የማታስረጂ? አይገባውም። እኔ ሌላ ህግ አካል ከሆነ የምትፈልጉት ችግር የለውም፣ በፈለጋችሁት እንሄዳለን። ዛሬ ግን ይሄ ልጅ ይመለሳታል እንጂ ከእናንተ ጋር አይሄድም። ወይ ትመለሳታላችሁ ሁላችሁ። በህግ መጠየቅ ካለብኝ ጠይቃለሁ። ጨርሻለሁ። በቃ እስካሁን ድረስ እኔ እሱ አመለካከቱ በስነ ስርዓት እንዲመልስ ስለምፈልግ ነው። አሁን አንቺ ጤና ልክ አይደለም እንደዚህ አይደለም እያልኩኝ ሩታ ተረጂኝ፣ በቃ ጤናውን እንመልስ፣ ከዛ የፈለግሽውን አድርጊ እያልኩ ነው። እኔ አልገባሽም? አንቺ ብቻ ከአንቺ ጋር ተለጥፎ እንትን መሆኑ ነው የፈለግሽው። በስነ ስርዓት መኖር አለበት ልጁ። መጀመሪያ ምንም አልሆነም፣ ጤነኛ ነው። መኪናውንም የሚነዳው እኛ ለመዝናናት ነው የምንሄደው፣ ሪላክስ ለማድረግ ነው። ሪላክስ መጀመሪያ እኔና ልጁ እኔና ባለቤቴ ከዛ ደግሞ ልጄ አንድ ላይ ከኋላ ሪላክስ መጀመሪያ አንዴ ጤንነቱ ይመለስና ከዛ ሪላክስ ታደርጊያለሽ። እየሰማሽ ነው? እናንተ ናችሁ ጤና ይነሳችሁ በነገር ላይ። ስለዚህ ወዲሽ በጣም በተለይ አንተ ምንም ጤነኛ አይደለም። አንቺ ምንም የማያሳስብሽ ከሆነ ልጁ ጤነኛ ከሆነ ዛሬ እኮ የሚገርመኝ ነገር አንድ ነገር ዴቭ ቶ የአብርሃም ወንድም ነው።
እህቱ ነሽ አይደል? ስለዚህ እሱ ሁለቱ ምን ያደርጋሉ? ለምን ነው ታስከትላችሁ ነው እንዴ? ሄርሜላና ዳኒ እዚህ ጋር ምን ያደርጋሉ? ችግር ነገር መዘራት ከፈለጋችሁ ግቡ፣ እንዝናና፣ እነሱ ይመለሱና ሰበብ አስባብህን ወደዛ። አንተ ሲጀመር ጭንቅላት አይሰራም። ቢሰራ ኖሮ እንዲያትሆንም ነበር። ቢሰራ ስለሆነ ነው እንደዚህ እያደረኩ ያለው። ጭንቅላቴ ስለሚሰራ ነው። ጥያቄ ያለኝ በጣም ከእነሱ ጋር ለመዝናናት ከሆነ ለምን ሹፌር አትቀጥሩም ታዲያ? አንተ ይሄን ያህል ከዚህ በፊት አብርሃም እንደምናውቀው መኪና ለማንም የሚሰጥ ሰው አይደለም። ኦፍኮርስ ምንም ችግር የለው። ከዛ ባለፈ ከሙዜ ጋር እንደተቀጣጠረ ካወቅ ሄርሜላን እዚህ ጋር ኢሹ ከማድረግ ራስ በትክክል እህቱ ጋር በዚህ ልክ ጊዜ እንዲያሳልፍ ያልፈለክበት ምክንያት ምንድን ነው? አሁን ላይ ከሚስቱ ጋር ማሳለፍ ያለበት ፍላጎታቸው እኮ ነው። የሁለቱ ፍላጎት ነው። እህት የሚወዳደር ነገር አለ። እህት ናት። ከዛ ባለፈ ደግሞ የተፋታ ሰው ሚስት ናት ባላት አትበል። በቃ አንቺ ስለ እሷ አስበሽ የመጣሽው። ኧረ እባክሽ እዚች ጋር በጣም አታስመስይ። ኢሹ አትስሪሽ። አንተ ልጅ አስመስል። ተረጋጊ። በዚህ ልክ አትንገርገቢ። ሲጀመር አሁን እኛ ማለት ነው አሁን ሩታ አሁን እኛ የምንፈልገው ምን አለ መሰለሽ፣ እዚህ ድረስ እናንተን ተከትለን የመጣንበት ምክንያት ነገርኩሽ። ሁኔታው ስላላስደሰተን አሁንም የምትረዱን ከሆነ ተረዱን። አንቺም ብትሆኚ ኤፍሬምም ቢሆን ገብቶሻል አይደለም? አሁንም እንድትረጅኝ እያስረዳሁሽ ነው ያለሁት። አሁን እኛ አብርሽ በዚህ ሰዓት የሚንቀሳቀስበት ጊዜ አይደለም። በቃ ቢያንስ ከቀልቡ ሲሆን እንዴ ሩታ አብርሽ እኮ ያለው ከአንቺ ጋር ነው። እኛ ጋር አልወሰድነውም እኮ። ለምንድን ነው የምትፈሪው? ከኔ ጋር እንዲሆን ፈቀዳችሁለት? ከአንቺ ጋር እንዲሆን ቤት ነው አብራችሁ ናችሁ? ፈቀዳችሁለት? ተለያይታችኋል እንዴ? የትኛውንም አይነት መንገድ እኮ ማንኛውም ሰው እሱ ማለሳም ሌሎቻችሁም እየተጠቀማችሁ ሰላማችንን እየነሳችሁ ነው። በቀጥታ አማርኛና በግልጽ ተናግረን ምንድነው ሰላም የነሳነሽ? አብርሽ ጤንነቱ እንዲመለስ እዚህ በላይ አብርሽ ጤንነቱ እንዲመለስ እናድርግ ባልነው ነው ሰላምሽን የነሳ ነው። አብርሽ ደህና እንዲሆን እናድርገው ባልነው ሰላም የምንነሳሽ። አብርሃም ወደ ጤንነቱ ከተመለሰ ኦልሬዲ ሰላሟ እንደሚነሳ ስለምትል እኔ እኮ መቻመመው አንቺም መቻመመው ያለሽ እሱ ጊዜ እየወሰዳችሁበት ነው። በእግዚአብሔር ሰዓታችሁን እየበላችሁ ሲጀመር ሰማኝ እኮ ኤፍሬም የት ልትሄድ ነው? ለምሮ ማን ሄደው አይሄድም። ለምሮ ማን ሄደው አንተ ልብ አለ አብርሃም ይዞት ይላል። ሰማኝ አብርሃም ልብነት ይላሳየ ግቡ። ኧረ በእናትህ ልጁን ሲጀመር ማለት ነው ኤፍሬም ተረጋጋ። እሱን እገፋለሁ ብለህ ልጁን ትጥለዋለህ። ተረዳኸኝ አይደለም? እዚህ ጋር ህጻን አዳምጠን ስም አብርሃም አንዴ ተረጋግተህ አዳምጠን። በቃ ትላንትና ፕሮግራም ይዘሃል፣ ቃል ገብተህልናል አይደል? አብርሃም አዳምጠኝ እኮ ሌላ ቀን እንደርሳለን እኮ። ኖ ለምን ይሄኛው አልቀደመም? ለምንድን ነው እነሱ ሩታ ሀሳብ ስትሰጥ እሱ ሲሰጥ ያስቀደምከው? እህትህን ትላንት እሺ ብለሃት ነበረ። ሩታ ጠዋት ተነስቶ ይዞ መሄዱ ለምን አስፈለገ? ለምን ነገ ከነገ ወዲያ አትወስዱም? ዛሬ ከእህቱ ጋር ይሁን። ጊዜያችንን ምን ትፈሪያለሽ? ስላለብን የምትፈሪው ነገር ከሌለ ልጁ ነግሮሻል እንደተነጋገርን። ከዛ በኋላ በሌሊት ይዘሽ ወጣሽ እንጂ የምትፈሪው ነገር ከሌለ ምንም ነገር የሚይዝሽ ነገር እንዲህ የለም። ገብቶሻል አይደል? ምንም ነገር ሊሆን አይዝሽም። በቃ ይቅርታ አድርግልኝ፣ ፈርቼ ማለት ስለፈራሽማ ነው እንጂ ለምን ትጨነቂያለሽ? ለምን እስከ ሀገር በቃ ባርሽ በሌሊት ወጣል አልደረሱብኝ አይነት ነገር የሚመስለው ሁኔታችሁ። ለምን ምን አስፈለገው? ምን አልን እኛ? ጤናው መልሹ ይመለስ። እንዲያው ብትችይ አንቺ ማለት ነው ከኛ ጋር ተስማምተሽ በቃ እውነት ነው ቡዜ፣ ይሄ ነገር ይሄ ልጅ ጤናው ልክ አይደለም ማለት እናንተ ታይቷችኋል አይደል? የት እንውሰደው? እሺ የተመቻችሁ ቦታ እንሂድ ትይ ነበር ወይ ደግሞ ሙሽን የፈለኩትበት እንሂድ ትይ ነበር። ሁለቱንም ማለት ግን አንቺ ፍርሃት ስላለብሽ ነው ማሸሽን የምትፈልጊው። ልጁ አይደለም ሁለቱንም አይደለም ነጻነት እንፈልጋለን። ማደረግ መልሶ ልባው በእግዚአብሔር ያስጨነቀ የት ነው የምትሄደው? አብርሃም የት ነው የምትሄደው? የት ትፈልጋለህ? ዴቭ ከኛ ለምንም ነገር ሁሉም ነገር ጊዜው ይደርሳል። አሁን ግን ጊዜ የሚያስፈልገን እኔ እና እሱ ነን ዴቭ። እኔ አሁንም ቢሆን የማወራው አንተ ሪስፔክት ስለማደርግ ነው። ነገሮችን አስተውለክ